ኦክቶበር 11 የዕለቱ መልእክት ርዕስ በስልጣን ላይ። በሦስተኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና። ዘፍጥረት ምዕራፍ 42 ቁጥር 18። ስልጣን ላይ ያሉ ሰዎች ከሚያደርጉት ስህተቶች መካከል አንዱ የእግዚአብሔር ስም በዛ ስፍራ እንዲጠራ አለመፈለጋቸው ነው። ወደ ስልጣን በእግዚአብሔር ረድኤት ወጥተው ያለ እግዚአብሔር ለመቀጠል መፈለጋቸው ምን ያህል ምስኪን መሆናቸውን ያሳያል። ከዚያም ባሻገር የሚፈሩትና የሚንቀጠቀጡት ከነርሱ በላይ ያለውን ኃላፊያቸውንና ከፍተኛውን የስልጣን አካልን እንጂ በዚያ ስፍራ ላይ ያስቀመጣቸውን አምላክ አይደለም። እንደውም ከዚያ መስመር አልፈው የማያምኑ ሰዎች የሚያደርጉትን ያልተገባ ነገር ይለማመዳሉ። በዚህም ምን ያህል የእግዚአብሔር ልብ እንደሚያዝን መገንዘብ እንችላለን። ወደ ዮሴፍ ስንመጣ ግን የጠሉት፣ የተዘባበቱበት፣ የሸጡት፣ ሞቷል በማለት ክፉ ያስወሩበት ወንድሞቹ አጠገቡ መጥተው በፊቱ በቆሙ ሰዓት ጥሩ መበቀል የሚችልበት አጋጣሚ ሆኖ እያለ ነገር ግን እነርሱ ማድረግ የሚገባቸውን ከማመልከት ውጪ ሌላ ክፉ ነገርን አላደረገባቸው። ለምን አላደረገም ስንል የሚያቀርብልን ምክንያት እኔ እግዚአብሔርን እፈራለሁና የሚል ነበር። የተወደዳችሁ የጌታ ቤተሰቦች፣ በየትኛውም የስልጣን እርከን ላይ ስንቀመጥ እግዚአብሔርን በመፍራት ነገሮችን እናድርግ። እርሱን በመፍራት የምናደርገው ጉዳይ እግዚአብሔርን ለማክበርና ለማስከበር፣ የህሊና ጸጸት እንዳይኖርብን፣ በመልካም ተግባራችን ምሳሌ እንድንሆን፣ እንዲሁም ለበለጠ ኃላፊነት እንድንታጭ እድል ይፈጥርልናል። በተቀመጡበት የስልጣን እርከን እግዚአብሔርን ባለመፍራት የሚታበዩ ሰዎች እድሜያቸው አጭር እንደሆነ እናውቃለን። በቤተሰብ፣ በቤተ ክርስቲያን፣ በመስሪያ ቤትና በአገር ደረጃ ከእግዚአብሔር ስልጣን ተሰጥቶን በወንበራችን የተቀመጥን ሁሉ እግዚአብሔርን እንፍራ። እግዚአብሔር ይፈራ። በስልጣን ላይ